ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን እንደወትሮ ሁሉ የክብሮት ሰላምታችንን እያቀረብን የዛሬ ዕለተ ረቡዕ ሚያዝያ 8 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እንደወትሮ ሁሉ እናንተም አብራችሁን እስከ መረጃዎቻችን ፍጻሜ ድረስ እንድትዘልቁ እንጋብዛለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተውን መረጃ ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ30ኛ ሳምንት መርሃ ግብር ጨዋታዎች በሁለቱም ስቴዲየሞች በመከናወን ላይ ነው የሚገኙት። ትላንት በአዲስ አበባ ስቴዲየም እንደዚሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የተደረጉትን ጨዋታዎች እንመለከታለን። ዛሬም የሚደረጉ ጨዋታዎች እንደዚሁ ተጠባቂዎች ናቸው። ትላንትና በመዲናችን አዲስ አበባ ስቴዲየም በተደረገው የምሳ ሰዓት ቀን 7 ሰዓት ላይ ጅማሮውን ያደረገው ጨዋታ በኢትዮጵያ ንግድ ባንክና በቅዱስ ጊዮርጊስ እግር ኳስ ክለብ መካከል ተከናውኖ ነበር። ይህ ጨዋታ በኢትዮጵያ ንግድ ባንክ 2-0 አሸናፊነት ነው ፍጻሜውን ያገኘው። በዚህ ጨዋታ ላይ የኢትዮጵያ ንግድ ባንክ ሁለቱን የአሸናፊነት ግቦች ከናትናኤል ዳንኤል ነው ማግኘት የቻለው። ሁለቱም ከረፍት መልስ የተቆጠሩ ጎሎች ናቸው። 59ኛውና እንደዚሁም 54ኛው ደቂቃ ላይ ሁለቱ ግቦች ከመረብ አርፈዋል ማለት ነው። የጨዋታው ማን ኦፍ ዘ ማች ተብሎ ወይም ደግሞ የጨዋታው ልዩነት ፈጣሪ የነበረው ተጫዋች ናትናኤል ዳንኤል ሆኗል ከኢትዮጵያ ንግድ ባንክ ማለት ነውና ኢትዮጵያ ንግድ ባንክም በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 38 ከፍ ማድረግ ችሏል። 8ኛ ደረጃ ላይ መቀመጥ ችሏል ማለት ነው። ቅዱስ ጊዮርጊስ እንግዲህ ሽንፈት አጋጥሞታል ትላንት በነበረው እንቅስቃሴ ማለት ነው። እንግዲህ ያለፉትን ሳምንታቶች በጥሩ ሁኔታ ሲጓዝ ነበረ። የሸገር ደርቢ ሽንፈትን ከማስተናገዱ አስቀድሞ በነበሩት ጨዋታ ላይ ጥሩ ተስፋ ሰጪ እንቅስቃሴዎችን እየተመለከትን ነበረ። አሁን ላይ ደግሞ እንደዚህ አይነት ሽንፈቶችን ማስተናገዱ የበለጠ የውድድር ዓመቱን አፈጻጸሙን ሊያሳምርለት እንደሚችል እየተመለከትን ነው የምንገኘው ማለት ነው። ሌሎች ጨዋታዎች ተደርጓል። እዚሁ አዲስ አበባ ስቴዲየም ላይ የተደረገው ሌላኛው ጨዋታ በአርባ ምንጭ ከተማና እንደዚሁ በመቀሌ ሰባ እንደርታ መካከል ተከናውኗል። ሁለቱ ቡድኖች ወራጅ ቀጠና ስፍራ ላይ ነው የሚገኙት። በእርግጥ አርባ ምንጭ ከተማ ተከታታይ ድል እያስመዘገበ መሆኑን ተከትሎ ከወራጅ ቀጠናው ስፍራ ለመውጣት ከፍተኛ ጥረት በማድረግ ላይ ነው የሚገኘው ማለት ነው። ትላንትና አብዱራህማን 14ኛው ደቂቃ ላይ እንደዚሁም 88ኛው ደቂቃ ላይ ደግሞ አሸናፊ ፊዳ ለአዞዎቹ የአሸናፊነቱን ሁለቱን ግቦች ከመረብ ማሳረፍ ችለዋል ማለት ነው። በዘንድሮ ዓመት እንግዲህ የሰበሰባቸውንም ነጥቦች እንደዚሁ ከፍ ማድረግ የቻለበትን አሁንም 20ኛ ደረጃ ላይ ቢገኝም ነገር ግን ደግሞ ለመውረድ የበለጠ እድሉን እያሰፋ ያለበትን ሁኔታ እየተመለከትን እንገኛለን። በተከታታይ ጨዋታዎች ላይ ጥሩ ነገር እየተመለከትን እንገኛለን በአርባ ምንጭ ከተማ እግር ኳስ ክለብ ውስጥ ማለት ነው። እንግዲህ ትላንት የነበሩት ጨዋታዎች ይህንን ነው የሚመስሉት። አዲስ አበባ ስቴዲየም ላይ የነበሩት ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁ ሁለት ጨዋታዎች ተደርገዋል። 9 እና አመሻሽ 12 ሰዓት ላይ ጅማሯቸውን ያደረጉ ሁለት ጨዋታዎች ድሬዳዋ ከተማን ከኢትዮጵያ ቡና ጋር ያገናኘው ጨዋታ ግብ ሳያስመለክት 0-0 በሆናቸው ውጤት ተጠናቋል። ኢትዮጵያ ቡና ጥሩ ጉዞ ያደርጋል። መሀል ላይ ደግሞ የውጤት መንሸራተት እየገጠመውም እየተመለከት እንገኛለን። የትላንቱን ጨዋታ በድል መደምደም ቢችል የበለጠ እድሉን ያሰፋ ነበረ። ከትላንቱ ጨዋታ 1 ነጥብ ማግኘት የቻሉት ብርቱካናማዎቹ ድሬዳዋ ከተማዎች ከወራጅ ቀጠና ስፍራ ለመውጣት እያደረጉት ያለውን ጥረት የበለጠ ያጠናከሩበት ነው ማለት ይቻላል። ዛሬ የሚደረጉ ጨዋታዎች አሉ። እዚህ አዲስ አበባ ስቴዲየም ላይ የሊጉ መሪ ክለብ ሲዳማ ቡና ከኢትዮጵያ መድን ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ሲዳማ ቡና በዚህ ዓመት እንግዲህ የሁለትዮሽ ዋንጫ ክብርን ለመጎናጸፍ ጥሩ ጉዞ በማድረግ ላይ ነው የሚገኘው። በኢትዮጵያ ዋንጫም ወደ ቀጣዩ ዙር ማለፉ የሚታወስ ነው። ወደ ግማሽ ፍጻሜ ማለፉ እናስታውሳለን። አሁን ደግሞ በኢትዮጵያ ፕሪሚየር ሊግም የደረጃ ሰንጠረዡን በቀዳሚነት እየመራ ነው የሚገኘው ማለት ነው። እና ዘንድሮ ጥሩ ጉዞ ነው እያደረጉ የሚገኙት። የበለጠ የመሪነታቸውን ስፍራ ለማጠናከር ወደ ሜዳ ይገባሉ ተብሎ ነው የሚጠበቀው። ኢትዮጵያ መድን የወቅቱ የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም ሻምፒዮና እንደሆነ ይታወቃልና ዘንድሮ የአምናውን አይነት ጥንካሬ የአሰልጣኝ ገብረመድህን ኃይሌ ቡድን እያስመለከተ አይደለም የሚገኘው። ነገር ግን በዚህ ጨዋታ ላይ ከፍተኛ ፉክክር ልንመለከት እንደምንችል አስቀድመን መገመት እንችላለን። ሌላኛው እንግዲህ የወንድማማቾቹ ደርቢ የሰሜን ኢትዮጵያ ታላቁ ደርቢ ይከናወናል በፋሲል ከተማና በባህር ዳር መካከል ማለት ነው። ይህ ጨዋታ አመሻሽ 12 ሰዓት ሲል በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ነው ጅማሮውን የሚያደርገው ማለት ነው። በዘንድሮ ዓመት አጼዎቹ በጣም ጥሩ ጉዞ ሲያደርጉ ነበር የውድድር ዓመቱ ጅማሮ አንስቶ ማለት ነው። በተለይ አሁን ላይ በብሔራዊ ቡድን አሰልጣኝነት የተሾሙት ኢንስትራክተር ዮሐንስ ሳህሌ ቡድኑን እየመሩ በጣም ጥሩ ጉዞ ሲያደርጉ ነበረ። በፕሪሚየር ሊጉም
በአጠቃላይ ጉዟቸው ሽንፈትን ሳያስተናግዱ ለረጅም ሳምንታት ከተጓዙ በኋላ እንግዲህ እሳቸው የዋሊያዎቹ ዋና አሰልጣኝ አድርገው ከተሾሙ በኋላ እየተመዘገበ ያለው ውጤት የመንገጫገጭ ነገር እየተመለከትን እንገኛለን። አንዳንድ ጊዜ እንግዲህ ቡድኖች በአሰልጣኛቸው አስቀድመው የውድድር ዓመቱን ሲጀምሩ የተሻለ ነገር እቅዳቸውንም ለመፈጸም በደንብ ያስችላቸዋል። መሀል ላይ ደግሞ እንደዚህ የአሰልጣኝ ለውጥ ወይም ደግሞ በእድገትም ይሁን በውጤት መጥፋት ጋር በተያያዘ አሰልጣኞች ከቡድናቸው ጋር ሲለያዩ ቡድኖች ወይ ጥሩ ይሆናሉ ወይ የባሰ መጥፎ የሚሆኑበትም አጋጣሚ አለና አሁንም እንግዲህ አጼዎቹ እየገጠማቸው ያለው ነገር ይሄ ይመስለኛል። መሀል ላይ አሰልጣኝ መቀየራቸው ወይም ደግሞ ለዛ ሁኔታ መጋለጣቸው ውጤታቸው በወጥነት እንዳይቀጥል እያደረገው ያለው ይመስለኛል እና ለሁሉም ዛሬ ግን የወንድማማቾቹ ደርቢ በባህር ዳር ከተማና በፋሲል ከተማ መካከል አጼዎቹን ከጣና ሞገዶቹ የሚያገናኘው ጨዋታ አመሻሽ 12 ሰዓት ሲል በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይጀመራል ማለት ነው። ይህንን ጨዋታ በስቴዲየም ተገኝታችሁ የመመልከት እድል የሌላችሁ ደግሞ ኦቤን ቲቪ የቀጥታ ስርጭት ሽፋን ስለሚሰጠው በሌሎችም የሶሻል ሚዲያ አማራጮች ይህን ጨዋታ በቀጥታ መከታተል ትችላላችሁ ማለት ነው። የደረጃ ሰንጠረዡን እንግዲህ ሲዳማ ቡና 55 ነጥቦችን ሰብስቦ በቀዳሚነት እየመራ ነው የሚገኘው። መቻል በ48 ነጥብ ይከተላል። እንደዚሁም ነገሌ አርሲ ደግሞ ሶስተኛ ደረጃ ላይ ተቀምጧል። ሐዋሳ፣ ፋሲል ከተማ፣ ኢትዮጵያ ቡና፣ ኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክ፣ ወላይታ ዲቻ እያለ ይቀጥላል ማለት ነው። በጥቅሉ እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግ የ30ኛ ሳምንት መርሃ ግብር ጨዋታዎች ይህንን ነው የሚመስሉት ማለት ነው። ክቡራትና ክቡራን ተመልካቾቻችን ስንመለስ የባህር ማዶ ስፖርታዊ ጉዳዮቻችንን ወደ እናንተ የምናደርስ ይሆናል። ያልተሰሙ ወቅታዊና አዳዲስ ስፖርታዊ መረጃዎች እንግዲህ በየጊዜው እየወጡ ነው የሚገኙት። እነዚህን መረጃዎች ወደ እናንተ እናደርሳለን። ትላንት ምሽት ደግሞ የቻምፒየንስ ሊግ ጨዋታዎች ነበሩ። ዛሬም የሚደረግ የቻምፒየንስ ሊግ ጨዋታ አለና እነዚህን በተመለከተ የተለያዩ መረጃዎች ወደ እናንተ የምናደርስ ይሆናል። አሁንም ናሁ ቴሌቪዥንን ምርጫችሁ አድርጋችሁ አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ወደ እናንተ ይደርሳሉ። አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ቀደም ሲል እንግዲህ የሀገር ቤት ስፖርታዊ መረጃን ከመልእክቶች አስቀድመን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ትላንት ምሽት ከተከናወነው የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ወሳኝ የመልስ ጨዋታ አስቀድመን የሳውዲ ፕሮ ሊግን መረጃ ቀዳሚ እናድርግ። የሳውዲ ፕሮ ሊግ የ2025/26 የውድድር ዘመንም ወሳኝ ምዕራፍ ላይ ደርሷል። የሊጉን የዋንጫ ባለክብር ክለብ ለማሳወቅ እንደዚሁ ውስን ጨዋታዎች ብቻ ናቸው የሚቀሩት። የበለጠ ደግሞ አሁን ባሊላልና እንደዚሁ ደግሞ በክርስቲያኖ ሮናልዶ ክለብ አልናስር መካከል ያለው የሊጉን የዋንጫ ክብር ለማንሳት የሚደረገው ግስጋሴ እጅግ በጣም ተጠናክሮ የቀጠለበትን ሂደት ተመልክተናል። ትላንት ምሽት አንድ ተስተካካይ ጨዋታ ተከናውኖ ነበር። 28ኛ ሳምንት መርሃ ግብር ላይ መከናወን የነበረበት ጨዋታ ማለት ነውና በዚህ እንቅስቃሴ ላይ እንግዲህ ትላንትና ሀሊላል ድል ቀንቶታል። ከሃልጋሌጅ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። በዚህ እንቅስቃሴ ላይ ሚሊንኮቪች ሳቪች እና ማንዳሽ የተባለው ተጫዋች ሁለቱን የሃሊላል ግቦች ከመረብ ማሳረፍ የቻሉበትን ውጤት ማስመዝገብ ችሏል። ይህንንም ተከትሎ እንግዲህ ከውጤቱ በኋላ በሃልናስርና በሃሊላል መካከል ያለው የነጥብ ልዩነት ወደ 2 መጥበብ ችሏል ማለት ነውና በቀጣይ በሚደረጉ ጨዋታዎች የሳውዲ ፕሮ ሊግ የውድድር ዓመቱን የሊጉን የዋንጫ ክብር የትኛው ክለብ ሊያሳካ ይችላል የሚለው ነገር እንደዚሁ የሚጠበቅ ነው የሚሆነው፣ የሚለይለትም ይሆናል ማለት ነው። 18 ክለቦችን ነው የሳውዲ ፕሮ ሊግ እንደዚሁ የሚያሳትፈው ማለት ነውና አሁን ላይ
አልናስር 79 ነጥቦችን ሰብስቦ በቀዳሚነት የሊጉን የደረጃ ሰንጠረዥ እየመራ ይገኛል። ሁለተኛ ደረጃ ላይ የሚገኘው ደግሞ ሀሊላል ነው። 77 ነጥቦች አሉት። ቀጣይ ጨዋታዎችም በጣም አጓጊ ናቸው። ቀጣይ አልናስር ከሜዳ ውጪ ወደ አልሸባብ በማቅናት በአልሸባብ ሜዳ አልሸባብን ያስተናግዳል። ከዛ ባለፈ ደግሞ በ33ኛው ሳምንት መርሃ ግብር ደግሞ ሐሙስ የሚቀጥለው ሳምንት ማለት ነው አልናስር ከሀሊላል ከተከታዩ ክለብ ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል ማለት ነው። እንግዲህ በአልናስር ማሊያ የመጀመሪያውን የሊጉን የዋንጫ ክብር ለማሳካት የ5 ጊዜ ባሎንዶር ክብር አሸናፊው ክርስቲያኖ ሮናልዶ ከባድ ፍልሚያ ያደርጋል ተብሎ ይጠበቃል። እንደዚሁ ካሪም ቤንዜማ ቀደም ሲል በአሊታድ የዋንጫ ክብር እንደነጠቀው ይታወቃል። አሁን ደግሞ ወደ ሀሊላል ዝውውር ካደረገ በኋላ ያው ዝውውሩንም ብዙዎች ሲጻረሩት እንደነበረ እናስታውሳለን። ክርስቲያኖ ሮናልዶን ጨምሮ የአልናስር እግር ኳስ ክለብ አመራሮችም እንደዚሁ ለአልናስር የሚሰጠው ድጋፍ ያናህል ነው የሚል እንደ ሌሎቹ ክለቦች አይደለም ትኩረት የሚሰጠው የሚል ቅሬታ ሲያቀርቡ እንደነበረ እናስታውሳለን፣ ዝውውሩን በመጻረር ማለት ነውና ካሪም ቤንዜማ ግን አሁን ወደ ሀሊላል መጥቶ በአሊታድ ያሳካውን የሊግ ዋንጫ ክብር አሁንም ለመድገም እንደዚሁ የ2 ነጥብ ልዩነት ብቻ አለው ማለት ነው ከክርስቲያኖ ሮናልዶ ክለብ አልናስር ጋር ማለት ነውና በቀጣይ ግን 33ኛው ሳምንት መርሃ ግብር ላይ የሚደረገው በዕለተ ሐሙስ ምሽት ከባድ ትንቅንቅ ይጠብቃቸዋል ሁለቱ ቡድኖች። በቀጥታ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ የግማሽ ፍጻሜ ጨዋታ መረጃን የተመለከተውን ሁኔታ እናያለን። እንግዲህ ትላንት ምሽት የ2026 ወደ ዋንጫው ሽሚያ የሚያልፈው አንደኛው ክለብ የተለየበት ጨዋታ በኤምሬትስ ስቴዲየም ተከናውኗል። የእንግሊዙን ክለብ አርሰናልን ከስፔኑ ክለብ አትሌቲኮ ማድሪድ ጋር ያገናኘው ጨዋታ በአርሰናሎች 1-0 አሸናፊነት ተጠናቋል። ይህንንም ተከትሎ እንግዲህ መድፈኞቹ በድምር ውጤት 2-1 በሆነ ውጤት በማሸነፍ አትሌቲኮ ማድሪድን ወደ ዋንጫው የሚያለፉበትን ውጤት ነው ማስመዝገብ የቻሉት ማለት ነው። ይህም ከ20 ዓመታት በኋላ መድፈኞቹ ለመጀመሪያ ጊዜ በአሰልጣኝ ሚካኤል አርቴታ እየተመሩ ወደ ዋንጫ ክብሩ ወይም ደግሞ ወደ ዋንጫው ሽሚያ ለማለፍ ችለዋል ማለት ነው። ትላንት በነበረው እንቅስቃሴ ቡካዮ ሳካ 44ኛው ደቂቃ ላይ ባስቆጠራት ጎል ነች እንግዲህ መድፈኞቹ ወሳኙን ጨዋታ በማሸነፍ ወደ ዋንጫው ማለፍ የቻሉበትን ውጤት ማስመዝገብ የቻሉት ማለት ነው። በቀጣይ በሃንጋሪ ቡዳፔስት በፑሽካሽ አሬና ስቴዲየም በሚደረገው የፍጻሜ ጨዋታ የዋንጫው ተፋላሚ መሆናቸውን አረጋግጧል። እጅግ በጣም የሚገርም ድባብ ነበረ። አሰልጣኝ ሚካኤል አርቴታ እንግዲህ ከተለያዩ የእግር ኳስ ተንታኞች በተለይ በእንግሊዝ ፕሪሚየር ሊግ ስር ያለፉ እንደዚሁም አሁን ላይ በዓለማችን ላይ የዓለማችንን እግር ኳስ በትንታኔ በመስጠት የሚታወቁት ታላላቆቹ የእግር ኳስ ሰዎች አሰልጣኙን በተመለከተ እየገነባ ያለውን ቡድን እያስመዘገበ ያለውን ውጤት በተመለከተ አድናቆት እንደዚሁ እያጎረፉለት ነው የሚገኘው ማለት ነው። አርሰናል ጥሩ ቁጥራዊ መረጃዎች አሉት። ከስፔን ክለቦች ጋር ባደረገው አጠቃላይ ጨዋታዎች እስካሁን ድረስ እንግዲህ በ16 ጨዋታዎችን አድርጎ በአንዱ ብቻ ነው የተሸነፈው። ብዙዎቹን ጨዋታ ማሸነፍ ችሏል። በዚህ ዓመት ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ባደረጋቸው 14 ጨዋታዎች 10ሩን በአሸናፊነት ማጠናቀቅ ችሏል። ከዛ ባለፈ ደግሞ 3ቱን ጨዋታዎች ባቻ ውጤት አጠናቋል እና የ2002-2003 የውድድር ዓመትን የአሰልጣኝ አርሴን ቬንገርን ኢንቪዚብል የተባለውን የእንግሊዝ ፕሪሚየር ሊግን ምንም ጨዋታ ሳይሸነፍ የዋንጫ ክብሩን ያሳካበትን ውጤት እንደዚሁ ወይም ደግሞ ይህንን ገድል የሚስተካከል አይነት ውጤት ነው በቻምፒየንስ ሊጉም እያስመዘገቡ የሚገኙት። በእርግጥ ከዚህ ቀደምም ትልልቆቹ የአውሮፓ ክለቦች ይህንን የአውሮፓ ቻምፒየንስ ሊግ የውድድር መድረክ ምንም ሳይሸነፉ የዋንጫ ክብር ያሳኩበት ቁጥራዊ መረጃ አለ። ወደ 11-12 የሚደርሱ ክለቦች ከዚህ ቀደም እንደ ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክን የመሳሰሉ ክለቦች ይህንን ገድል መፈጸም ችሏል እና ከነዚህ ትልልቅ ክለቦች ጋር ታሪክ መቋደስ የቻለበትን ውጤት ነው አርሰናል ትላንት በአሰልጣኝ ሚካኤል አርቴታ እየተመራ ጉዞውን ማስቀጠል የቻለው ማለት ነው። ለመጨረሻ ጊዜ እንግዲህ በዚህ ዓመት ወይም ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ሽንፈት የገጠመው አምና ነው እንደምናስታውሰው በግማሽ ፍጻሜ ጨዋታ በፒኤስጂ የተሸነፈበትን ማለት ነው። በድምር ውጤት ተሸንፎ ከዋንጫው ሽሚያ የቀረበትን ማለት ነው። ከዛ ጊዜ ጀምሮ እንግዲህ ያለፉትን የመጀመሪያውን የሊግ ፌስ ጨዋታ እጅግ በጣም በድንቅ ሁኔታ ሳይሸነፍ ማጠናቀቅ ችሏል። ከዛም ባለፈ ደግሞ የጥሎ ማለፍ 16 የሩብ ፍጻሜና የግማሽ ፍጻሜ ጨዋታዎችን ደግሞ በተመሳሳይ ሳይሸነፍ ያጠናቀቀበትን ውጤት አስመዝግቧል ማለት ነው። በጥቅሉ ወደ 29 ግቦችን ከመረብ አሳርፏል። እንደዚሁም የተቆጠሩበት
የተቆጠሩበት ጎሎች ራሱ 6 ናቸው። ግብ ጠባቂውን ዳቪድ ራያን ከተመለከትን ደግሞ ወደ 9 ክሊን ሺት ያስመዘገበበት ነው በአውሮፓ ቻምፒየንስ ሊግ የውድድር መድረክ ማለት ነውና በጣም በሁሉ ነገር የተሳካላቸው ናቸው። ትላንት ጎሉን ካስቆጠሩ በኋላ የአትሌቲኮ ማድሪድ ተጫዋቾች ጫና ፈጥረው ወደ አቻ ውጤት ለመምጣትና ውጤቱን ለመቀልበስ ከፍተኛ ጥረት በማድረግ ችሏል። ነገር ግን ደግሞ የመድፉ የኋላው ሰራዊት እጅግ በጣም ፍጹም የመከላከል ብቃት ስለነበረው አጠቃላይ እንግዲህ የማጥቃት እንቅስቃሴውን በመመከት ጨዋታውን 1-0 በሆነ ውጤት በማሸነፍ ወደ ዋንጫው ሽሚያ ማለፍ ችሏል ማለት ነውና 2006 ላይ ለፍጻሜ አልፎ በስፔኑ ክለብ ባርሴሎና 2-1 በሆነ ውጤት ተሸንፎ የነ ሄነሪ፣ ፓትሪክ ቬራ፣ ሴስክ ፋብሪጋዝን የመሳሰሉ ስብስብ የነበረበት ቡድን እንደነበረ እናስታውሳለን። ቬንገር ቀይ ካርድ የተመዘዘበት የ2006ቱ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታን እንግዲህ ከዛ በኋላ አሰልጣኝ ሚካኤል አርቴታ እጅግ በጣም ትልቅ ምስጋና የሚገባው አሰልጣኝ ነው ማለት ይቻላል። ከአንዳንድ ድክመቶቹ ከልምድ ማነስ ከሚያደርጋቸው አንዳንድ ውሳኔዎች በዘለለ ግን ለአርሰናል ትክክለኛው አሰልጣኝ ሆኖ የመጣ ይመስለኛል። ብዙዎችም ይህንን እየመሰከሩለት ነው የሚገኘውና ወደዚህ የውድድር መድረክ ከ7 ዓመታት በኋላ ነበር የመለሳቸው። አምና ደግሞ እስከ ግማሽ ፍጻሜ ድረስ ይዟቸው መጥቷል። ዘንድሮ ደግሞ ለዋንጫ ሽሚያ እንደዚሁ አሳልፏቸዋልና አሁን ላይ እስካሁን ድረስ ራሱ እየተመዘገበ ያለው ውጤት እንግዲህ በዚህ በወጣቱ አሰልጣኝ ሚካኤል አርቴታ ይመጣል ብሎ አስቀድሞ መገመት በጣም ከባድ ነው። አጀማመሩ በጣም ከባድ እንደነበረ እናስታውሳለን። 8ኛ ደረጃን ይዞ ነው ያጠናቀቀው መድፈኞቹን በተረከበበት የመጀመሪያው የውድድር ዓመት ማለት ነው። ከዛ በኋላ ግን ልምዶችን እየቀሰመ በተለይ ደግሞ ተጫዋቾቹ ያላቸውን አቅምና ክህሎት በመረዳት ደግሞ ጥሩ ውጤት የተሻሻለ ነገር በማድረግ ደግሞ 5ኛ ደረጃን ይዞ ማጠናቀቅ ችሎ ነበር በሁለተኛ ዓመት ቆይታው ማለት ነው። ለተከታታይ 3 ዓመታት ደግሞ ብዙ የእግር ኳስ ቤተሰቦች እንደምታውቁት በሊጉ ከፍተኛ ተፎካካሪ በማድረግ የዋንጫውን ክብር ለማንሳት የተቃረበበትን 3 የውድድር ዓመታት ተመልክተናል። ዘንድሮ ደግሞ በቀሩት ጨዋታዎች ስህተት የማይሰሩ ከሆነ ተጫዋቾቹ ብሎም የአሰልጣኝ ስታፍ አባላት የዋንጫውን ክብሩን ለማሳካት ከፍተኛ እድል ተዘርግቶላቸዋል ማለት ነው። ከቀናት በፊት ሲቲ በኤቨርተን ባቻ ውጤት ጨዋታውን ማጠናቀቁን ተከትሎ የሚቀሩትን 3 መርሃ ግብሮች ተጠባቂ አድርጎታል እና አርሰናል እንግዲህ ትልልቅ የዋንጫ ክብሮችን ለማሳካት 4 ጨዋታዎች ብቻ ናቸው ወሳኝ ሆኖ እየተመለከትን የምንገኘው። በፕሪሚየር ሊጉ 3 ወሳኝ ጨዋታ አለባቸው። ከዌስትሃም ዩናይትድ ጋር በተለይ የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። ከዛ ባለፈ ከበርንሌ እና ክሪስታል ፓላስ ጋር ነው ጨዋታቸውን የሚያከናውኑት ማለት ነው። ሲቲ በአንጻሩ 4 ጨዋታዎች ይቀሩታል ከአንድ ተስተካካዩ ጨዋታ ጋር። በአንጻራዊነት አሁናዊ የተጋጣሚዎቹን ቡድኖች ሁኔታን ብንመለከት የተሻለ እድል አለውና ፕሪሚየር ሊጉን የሚያነሳ ከሆነ ከ3 ጨዋታዎች የሚወሰን ይሆናል። ከዛ ባለፈ ደግሞ ቻምፒየንስ ሊግ ፍጻሜ ደርሷል። የ90 ደቂቃ ሂደት ነው። ስለዚህ ከባየር ሙኒክ እና ከፒኤስጂ አሸናፊ እንደዚሁ ለዋንጫ ክብር የሚፋለም ነው የሚሆነው ማለት ነውና አርሰናል እንደውም ያለፉትን 2 የካራባው ካፕ እና የሊግ ካፕ ላይ ያባከናቸው ጊዜና የተጫዋቾችን ጉልበት የበላበትን ምንም ለማይጠቅመው የዋንጫ ክብሮች እንግዲህ በአንዳንድ ሁኔታዎች ከጉዳት ጋርም ተያይዞ የጨዋታ መደራረብም ለተጫዋቾች አጋለጣቸው እንጂ ብዙም የጠቀማቸው ነገር እንደሌለ ብዙ የእግር ኳሱ ባለሙያዎች ይገልጻሉና የሆነው ሆኖ ግን ወሳኞቹን ትልልቅ የዋንጫ ክብሮች ለማሳካት ከፊት ለፊቱ እንግዲህ ጥሩ እድሎች ተዘርግተውለታል ማለት ነው። ይህን ይጠቀማል አይጠቀምም እስካሁን ድረስ ያለፈባቸው የዋንጫ ክብሮችን የመፍራት ነገር አሁንም አልተላቀቀም የሚለው ነገር በ4ቱ ጨዋታዎች የሚወሰኑ ነው የሚሆነውና ቀጣይ የምንመለከተው ነው የሚሆነው። ትላንት እንግዲህ ከጨዋታው መጠናቀቅ በኋላ የተለያዩ የእግር ኳሱ ባለሙያዎች በተለይ አሰልጣኝ ሚካኤል አርቴታን በተመለከተ እያስመዘገበ ያለውን ውጤትና ቡድኑን የሚገነባበትና እየገነባበት ያለበትን ሂደት እያደነቁለት ነው የሚገኘውና ብዙ ደጋፊዎችም በማህበራዊ በተለያየ የሶሻል ሚዲያ አማራጮችም አርቴታን የሚያመሰግኑበትን አንዳንድ ሁኔታዎችን እያጋሩ ተመልክተናልና ቬንገር ትላንት ከጨዋታው መጠናቀቅ በኋላ በስቴዲየም ተገኝተው ጨዋታውን አልተከታተሉም። ነገር ግን ደግሞ ቤን ስፖርት ላይ በመሆን በስቱዲዮ ይህን ጨዋታ ሲከታተሉና ሲተነትኑ ነበር። በጣም ደስተኛ እንደሆኑ ገልጿል። በተለይ ደግሞ አርቴታ እያሳየ ያለው እንቅስቃሴ የቡድኑን እየገነባበት ያለበት መንገድ በጣም አድናቆት ያስፈልጋቸዋል። አሁንም ለፍጻሜው ጨዋታ እንግዲህ መዘጋጀት መቻል አለባቸው። ተጫዋቾችን በስነ ልቦናም ይሁን በአካላዊ ሁኔታ ማዘጋጀት እንዳለበት ለአሰልጣኙ እንደዚሁ መልእክት አስተላልፏል። እስካሁን ያለው ሂደት ራሱ የአርሰናል ደጋፊዎችን የሚመጥን መሆኑን እንደዚሁ ገልጿል ማለት ነውና
ይህንን ታሪክ ለመስራት የሚያስችል አቅም አላቸው። የፍጻሜውንም ጨዋታ በማሸነፍ ይህንኑ ህልማቸውን ያሳካሉ የሚል እምነት እንዳላቸው ነው አሰልጣኝ ቬንገር ከጨዋታው መጠናቀቅ በኋላ የተናገሩት። ለአማዞን በመተንተን ላይ የሚገኘው እንደዚሁ የቀድሞ የቀይ ሰይጣናቱ ኮከብ ዋይኒ ሮኒም ሀሳብ ሰጥቷል። ሮኒ በተለያዩ አጋጣሚዎች እንግዲህ አርቴታን የሚደግፉ ሀሳቦች ነው የሚሰጠው። በፕሪሚየር ሊጉ ላይ በሚያሳየው ብቃት የሊጉን የዋንጫ ክብር ሊያሳካ እንደሚችል ቅድመ ግምቱን ሲሰጥ ነበረ። እንደውም ነጥባቸው በተስተካከለበትና የግብ ክፍያቸውን በተስተካከለበት አጋጣሚ ከሲቲ ጋራ የዋንጫ ክብሩን የአሰልጣኝ ሚካኤል አርቴታው ሰራዊት አርሰናል ያነሳል የሚል ቅድመ ግምቱን ሲሰጥ ነበረና ትላንት ምሽትም እንግዲህ በትንታኔው ሰዓት ላይ ምንድነው ያለው? ቀጣይ የዋንጫ ክብሩ እንደሚያሳኩ ተስፋ አደርጋለሁ። ባየር ሙኒክም ይሁን ፒኤስጂ ለአርሰናል አሁን ባለው ሁኔታ ይከብደዋል ብዬ አላስብም። ስለዚህ ጥሩ ውጤት ነው ያስመዘገቡት። የደስታ አገላለጻቸው ግን ያን ያህል አስደሳች አይደለም የሚል ሀሳብ ገልጿል። ትላንትና እንግዲህ በኤምሬትስ ስቴዲየም የነበረው ድባብ የዋንጫ ክብር ያሳኩ ነበር የሚመስለው ብዙዎችን ስንመለከት ማለት ነውና እነዚህን ጉዳዮች ተመልክተናል። ክቡራትና ክቡራን ተመልካቾቻችን ትላንት በነበረው እንቅስቃሴ ብዙዎች እያደነቁት ነው የሚገኘው። ሌላኛው እንግዲህ ቴሪ ሄነሪም የ2006 የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ በጣም የቡድኑ ዋና ተጫዋች ከነበሩ ተጫዋቾች መካከል አንደኛው እንደነበረ ይታወሳል ማለት ነውና ትላንት በቡድኑ እንቅስቃሴ በጣም ደስተኛ መሆኑን እንደዚሁ ሀሳቡን ገልጿል። በቀጣይ የመድረኩን የዋንጫ ክብር የማሳካት እድል አላቸው። እኔ ግን የፕሪሚየር ሊጉን የዋንጫ ክብር የበለጠ የሚያሳኩ ነበር የሚመስለኝ የሚል አስተያየቱን ሰጥቷል። እሱ ባለፈውም እንደዚሁ ሀሳቡን ሲያጋራ የፕሪሚየር ሊጉን የዋንጫ ክብር ካሳኩ አሰልጣኝ ሚካኤል አርቴታና ተጫዋቾቹ በዚህ ዓመት በቂ ነው የሚል ሀሳብ እንዳለው እየገለጸ ነው የሚገኘው ማለት ነው። የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኒ የአሰልጣኝ ሚካኤል አርቴታው ቡድን ትላንት ባስመዘገበው ውጤት ለአርሰናል ደጋፊዎች በአጠቃላይ እንግዲህ እንኳን ደስ አላችሁ ማለት እፈልጋለሁ ብሏል። እሱ ከፋይናንስ ጋር አያይዞታል። ትላንት በነበረው ጨዋታ በአጠቃላይ እንግዲህ ከሜዳ ውጪ በፋይናንሱ ረገድ አርሰናል ከአትሌቲኮ ማድሪድ የተሻለ ነውና ይሄ ደግሞ ሜዳ ላይ ለሚመዘገቡ ውጤቶች አስተዋጽኦ እንዳለው ነው አሰልጣኝ ዲያጎ ሲሞኒ የተናገረው ማለት ነው በጨዋታው እንቅስቃሴ ላይ። ስለዚህ እንግዲህ በዳኝነት ላይም ያን ያህል ቅሬታ አልቀረበም። በጨዋታው መጠናቀቅ ላይ አሰልጣኝ ሚካኤል አርቴታም በተጫዋቾች እጅግ በጣም ኮርቻለሁ የመድረኩን የዋንጫ ክብር በማሳካት ደግሞ ያለፉትን 20 ዓመታት ወይም ደግሞ ያለፉትን ዓመታት ከትልልቅ የዋንጫ ክብሮች ርቆ የነበረው አርሰናል አሁን ጊዜው የሱ ነው የሚል አስተያየቱን ሰጥቷል። በጥቅሉ ግን በጨዋታው እንቅስቃሴና ተጫዋቾቹ ባሳዩት ፐርፎርማንስ ደስተኛ መሆኑን እንደዚሁ ገልጿል። እናንተስ ምን ትላላችሁ? እዚህ ጋር የአውሮፓ ቻምፒየንስ ሊግ የውድድር መድረክን ለመጀመሪያው ጊዜ በታሪኩ አርሰናል ማሳካት ይችላሉ? የ2006ቱን የፍጻሜ ጨዋታ በባርሴሎና የዋንጫ ክብሩን አጥቷልና ቀጣይ ደግሞ ባየር ሙኒክና እንደዚሁ ፒኤስጂ ናቸው ተጋጣሚው ሊሆኑ የሚችሉት የፍጻሜው ዕለት ማለት ነውና ከነዚህ ከሁለቱ አንዱን ይገጥማል። በፍጻሜው ጨዋታ ምን ሊመዘገብ ይችላል? ትልቁን የዋንጫ ክብር ለመጀመሪያ ጊዜ አሰልጣኝ ሚካኤል አርቴታ የሚያሳካ ይመስላችኋል? የሀሳብ አስተያየታችሁን ልታደርሱን ትችላላችሁ። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን የምናጠናቅቅ ነው የሚሆነው። በእርግጥ ምሽት ላይ እጅግ በጣም የሚጠበቅ ጨዋታ አለ። በጀርመኑ ክለብ ባየር ሙኒክ እና በፈረንሳዩ ክለብ ፒኤስጂ በአሊያንዝ አሬና ስቴዲየም የሚደረገው ጨዋታ ትልቅ ትኩረትን ስቧል። የመጀመሪያው ጨዋታ እንግዲህ 5-4 በሆነ ውጤት በፒኤስጂ አሸናፊነት መጠናቀቁ የሚታወስ ነው እና ዛሬ በሉዊስ ኤንሪኬ እና በቪሴንት ኮምፓኒ መካከል የሚደረገው ይህ ተጠባቂ የመልስ ጨዋታ የበርካታ የእግር ኳሱን አፍቃሪያን ቀልብ እየሳበ ነው የሚገኘውና ምሽት ላይ አጠቃላይ ቡድን ዜናዎችን በተመለከተ ሌሎችስ ምን ነገሮች አሉ የሚለውን አካተን የምንመለስ ነው የሚሆነው። ይህን ጨዋታ በተመለከተ አጫጭር ስፖርታዊ መረጃዎችን ወደ እናንተ ስናደርስ እንግዲህ ቼልሲ እንመለከታለን። ቼልሲ በከፍተኛ ሁኔታ የውጤት ቀውስ ውስጥ ነው የሚገኘው። ያለፉትን ተከታታይ 6 ጨዋታዎች በሽንፈት አጠናቋልና ቼልሲዎች አሰልጣኝ ቢቀያይሩም ያን ያህል ውጤት እያስመዘገቡ አይደለም የሚገኙትና የሰማያዊዎቹ ደጋፊዎች የአብርሃሞቪችን ጊዜ እየናፈቁ ነው የሚገኙት። ሩሲያዊ ባለሀብት እንግዲህ ከቼልሲ ጋር ከተለያዩ በኋላ የአሜሪካውያን ባለሀብቶች ናቸው ብሉኮ በተሰኘው ተቋማቸው እንግዲህ የስትራስቡርግ ሌሎችንም ክለቦች እየደገፉ የሚገኙት። ይህ ተቋም አሁን በቼልሲ ደጋፊዎች ዘንድ ትልቅ ተቃውሞ እየተነሳበት ይገኛል። ባሳለፍነው ቀናቶች እንደምናስታውሰው ወራጅ ቀጠና ስፍራ ላይ በሚገኘው ኖቲንግሃም ፎረስት 3-1 በሆነ ውጤት ተሸንፏልና ብዙ ተቃውሞ እየደረሰባቸው ይገኛል። መጥፎ ታሪኮች እየተጻፉባቸው ይገኛሉ ከረጅም ዓመታት በኋላ ማለት ነውና በቀጣይ በአዲሱ የውድድር ዘመን
አዲስ አሰልጣኝ ይዘው ሊመጡ እንደሚችሉ እየተነገረ ነው የሚገኘው። እንደነ ዣቪ አሎንሶ፣ ሉዊስ ኤንሪኬ፣ ሴስክ ፋብሪጋዝን የመሳሰሉ አሰልጣኞች ባለፈውም በነበረን የመረጃ ሰዓት ወደ እናንተ ስናጋራ ነበርና ቼልሲዎች እንግዲህ አሰልጣኛቸውን ቀይረው በአዲሱ የውድድር ዘመን ልንመለከታቸው እንደሚችል እየተገለጸ ይገኛል። ሌላኛው መረጃችን ክሊያን ምባፔን ይመለከታል። የሪያል ማድሪድ የፊት መስመር አጥቂ ክሊያን ምባፔ በቀጣይ ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት እንዳለው እየተገለጸ ይገኛል። በተለይ ደግሞ ተከታታይ 2 ዓመት የውድድር ዓመታት ላይ ሪያል ማድሪድ ያለ ዋንጫ ክብር የሚያጠናቅቅበት እድል ሰፊ የሆነ መጥቷል ማለት ነው። ላሊጋውን የካታሎናው ክለብ ባርሴሎና እንደዚሁ ከጫፍ ደርሷል ለማረጋገጥ። ቀጣይ ሳምንት በእርግጥ የኤል ክላሲኮ ደርቢ አላቸው በሪያል ማድሪድ እና በባርሴሎና መካከል የሚደረግ ጨዋታ ማለት ነው። እና በጥቅሉ ግን አሁን የሪያል ማድሪድ ደጋፊዎች በተለይ የፊት መስመር ሁለቱ አጥቂዎች ላይ እንደዚሁ እምነት እንደሌላቸው እየተገለጸ ይገኛል። ቪኒ ጁኒየር እና ክሊያን ምባፔ ላይ ማለት ነው። ክሊያን ምባፔ ከፒኤስጂ ወደዛ ካመራ በኋላ ትልቅ ዋንጫ የሚባል ክብር ማሳካት አልቻለም። ላሊጋውንም በቻምፒየንስ ሊጉም እንደተመለከት ነው። በእርግጥ የሱ ቁጥራዊ ግላዊ መረጃውን ከተመለከትን ጥሩ የጎል ተሳትፎ እንዳለው እየተመለከትን ነው የምንገኘው። ሁለቱም ትልልቅ የውድድር አይነቶች በላሊጋውና በቻምፒየንስ ሊግ እንኳን ብንመለከት ያስቆጠራቸው ጎሎች 39 ደርሰዋል እና በላሊጋው በ28 ጨዋታ 24 ጎል አስቆጥሯል። 4 ለጎል የሆኑ ኳሶች ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል ችሏል። በቻምፒየንስ ሊጉ ደግሞ ከተመለከትን በ11 ጨዋታ 15 ጎል እንደዚሁ ከመረብ ማሳረፍ የቻለበትን ድንቅ አፈጻጸም እየተመለከትን እንገኛለን። ነገር ግን እንደ ቡድን ደግሞ ለሪያል ማድሪድ እያበረከተ ያለው አስተዋጽኦ እምብዛም እንዳልሆነ ነው እንግዲህ ብዙ የሪያል ማድሪድ ደጋፊዎች ተቋሙ እየገለጹ የሚገኙትና ይህንን ተቋሙ መቋቋም ይችላል ተብሎ አይገመትም። በቀጣይ ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት አለው ተብሏል። ትልልቆቹ የሊጉ ተሳታፊ ክለቦችም እንደዚሁ ተጫዋቹን ለማስፈረም ፍላጎት እያሳዩ ነው የሚገኙት። አንደኛው ማንቸስተር ዩናይትድ ሆኗል። አርሰናል፣ ቼልሲ እንደዚሁ ማንቸስተር ሲቲ በመጠኑም ቢሆን እንደዚህ ፍላጎት ያላቸው ክለቦች ናቸው እየተባለ ነው የሚገኘው እና ቀጣይ የትኛውን የእንግሊዝ ፕሪሚየር ሊግ የሚቀላቀል ይመስላችኋል? ዩናይትድ ይሄ ተጫዋች ቢመጣ በእርግጥ በአሰልጣኝ ማይክል ካሪክ ስር አሁን እያሳየ ያለውን የተስፋ ጭላጭል ወደ ከፍተኛ ሁኔታ እንደዚሁ አሻግሮ ትልልቅ የዋንጫ ክብሮችን ወደ ኦልድ ትራፎርድ ስቴዲየም ረዘም ካሉ ዓመታቶች በኋላ ለማምጣት ያስችሏል እየተባለ ይገኛል። አንዳንዶች ደግሞ ክሊያን ምባፔ ኢጎ ያለበት ተጫዋች ስለሆነ ምናልባት አሁን እየታየ ያለውንና አሰልጣኝ ማይክል ካሪክ እየገነባ ያለውን የቡድን መንፈስ ሊነድባቸው እንደሚችል ስጋታቸውን እየገለጹ ይገኛሉና ወደ የትኛው የእንግሊዝ ፕሪሚየር ሊግ ክሊያን ምባፔ ቢመጣ የበለጠ እሱስ ውጤታማ ሊሆን ይችላል ወይስ ደግሞ ቡድኑን ሊጠቅም ይችላል የምትሉትን ሀሳብ ልታጋሩን ትችላላችሁ። ሌላኛው አጭሩ መረጃችን የሚሆነው የዴክላን ራይስ ጉዳይ ነው። ዴክላን ራይስ እንግዲህ ትላንትና የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ በአትሌቲኮ ማድሪድ ላይ ትልቅ ድልን መቀናጀት ከቻሉ በኋላ ከጨዋታው መጠናቀቅ በኋላ ከመገናኛ ብዙሃን ጋራ እንደዚሁ ቆይታ አድርጓል። ጨዋታውን በተመለከተ የተለያዩ ሀሳቦችን ሰጥቷል። ነገር ግን ደግሞ የፊታችን እሁድ አመሻሽ 1 ሰዓት ከ30 ላይ የሚደረግ የለንደን ደርቢ አለ። በምስራቅ ለንደኑ ክለብ ዌስትሃም ዩናይትድ እና እንደዚሁም ደግሞ በሰሜን ለንደኑ ክለብ አርሰናል ይህ ጨዋታ እጅግ በጣም ያስፈልገዋል። የሊጉን የዋንጫ ክብር ሊወስኑለት ከሚችሉ ጨዋታዎች መካከል አንደኛው እንደሆነ ይታወቃል። ከዛ ባለፈ ደግሞ ዌስትሃም ዩናይትድ ከፕሪሚየር ሊጉ ላለመሰናበትም የሞት ሽረት ጨዋታ የሚያደርጉበት እንቅስቃሴ ነውና መደሻዎቹ ከመድፈኞቹ የሚያደርጉት ጨዋታ ከወዲሁ ትልቅ ትኩረትን እየሳበ ይገኛል እና ይህን ጨዋታ አስመልክቶ ከዚህ ቀደም እንግዲህ ዌስትሃም ዩናይትድ የዚህ ተጫዋች ባለውለታ እንደሆነ ገልጿል። ብዙ ክለቦች ሲገፉኝ፣ ነገር ግን ዌስትሃም ዩናይትድ ተቀብሎኝ አሁን ላለሁበት ደረጃ እንድደርስ አብቅቶኛል የሚል ሀሳብ ሰንዝሯልና ነገር ግን አሁን ያለውበት ደግሞ ክለብ አርሰናል የሊጉን የዋንጫ ክብር ሊያሳካበት የሚችለው ወሳኝ ምዕራፍ ላይና ወሳኝ ጨዋታ ላይ ደርሷል። ሁለቱንም ክለቦች እጅግ በጣም እወዳለሁ። ነገር ግን ደግሞ አርሰናል የሊጉን የዋንጫ ክብር እንዲያሳካ ይህንን ጨዋታ ለማሸነፍ እኔና የቡድን ባልደረቦቼ ከፍተኛውን ሚና እንወጣለን። ጥሩ ጨዋታ እንደሚሆን እንጠብቃለን። ለሪም ጥሩ አቀባበል ያደርጉልኛል ብዬ አስባለሁ። የዌስትሃም ዩናይትድ ደጋፊዎች እንደ ቤተሰብ ነው የሚመለከቱኝ የሚል አስተያየቱን ሰጥቷል ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተረቡዕ ሚያዝያ 28 2018 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቻችንን ስለተከታተላችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ እንደዚሁም ደግሞ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።